አርሰናል በክንፍ ማጥቃት እንቅስቃሴ ቀዳሚ ምርጫቸው ሮድሪጎ ሆኗል የሚሉ ጉዳዮች እየወጡ ነው የሚገኙት። በተቻለ መጠን ይህንን ተጫዋች ለማስፈረም በዚህ ክረምት የዝውውር መስኮት ላይ ይፋይም ለሪያል ማድሪድ የሚቀርብ ጥያቄ ይኖራል የሚሉ ጉዳዮች ናቸው በስፋት እየወጡ የሚገኙት ከአርሰናልና ከሮድሪጎ ጋር በተያያዘ ማለት ነው። የሰሜን ለንደኑ ክለብ በዚህ ዝውውር መስኮት ላይ አንድ ክንፍ አጥቂ ተጫዋች ለማስፈረም ጥረት እንደሚያደርጉ በተደጋጋሚ ሲገለጽ መቆየቱ አይዘነጋም። በዛ ሂደት በእጩነት ከተያዙ በርካታ ተጫዋቾች መካከል አንዱ ሮድሪጎ ነው። አሁን እየወጡ የሚገኙት መረጃዎች እንደሚጠቁሙት ከሆነ ደግሞ መድፈኞቹ ሌሎች አማራጮችን ሳያማትሩ ይህንን ተጫዋች ለማስፈረም ጥረት እንደሚያደርጉና ቀዳሚ ላማቸው እንደሚሆን እንዲሁም ደግሞ ማይሳካ ከሆነ ብቻ ወደ ሌሎች አማራጮች እንደሚያቀኑ እየተገለጸ ይገኛል። የሰሜን ለንደኑ ክለብ በ2019 በይፋ አሰልጣኝ በመሆን ከኡናይ ኤምሬ የአሰልጣኝነቱን ሚና የተረከበው የሳን ሰባስቲያኑ ተወላጅ ሚኬል አርቴታ ትረስት ዘ ፕሮሰስ ወይም ሂደቱን መኑት የሚለው ፕሮጀክቱ 6ኛ ዓመቱ ላይ ቢገኝም ቡድኑ እስካሁን ሲግኒፊካንት የሚባል አይነት ትሮፊ ወይም ደግሞ በትልቁ ሊጠራ የሚችል የዋንጫ ክብርን ማሳካት አልቻለም። በመጣበት ዓመት የኤፍ ኤ ካፕን ማሳካት መቻሉ የሚታወቅ ጉዳይ ነው። ታዲያ ይህ ትረስት ዘ ፕሮሰስ ሂደቱን መኑት ፕሮጀክት አሳማኝ እንዲሆን ደግሞ የክለቡ ደጋፊዎች በአጠቃላይ ዋንጫ ይፈልጋሉ። ክለቡም ዋንጫ ያስፈልጓል። ከዋንጫ በጣም ርቆ የሚገኝ ቡድን ከመሆኑ ጋር በተያያዘ ማለት ነው። ታዲያ አርሰናል በመጪው የዝውውር መስኮት ላይ ከፍተኛ በሆነ መልኩ ይህንን የማጥቃት እንቅስቃሴያቸውን ሊያሳልጡ የሚችሉ ጥሩ አቅም ያላቸውን ተጫዋቾች ለማስፈረም ገበያውን ያማትራሉ ተብሎ ይገመታል። እንደሚታወቀው በ9 ቁጥር ሚና ላይ ሼስኮ ዋና ትኩረታቸው ነው። ይህንን ተጫዋች ለማስፈረም የሚደረገው ድርድር እንደቀጠለ ይገኛል። አሁን ደግሞ በክንፍ ማጥቃት እንቅስቃሴ ላይ ሮድሪጎ ለማስፈረም ፍላጎት አላቸው ተብሎ የተገለጸ ይገኛል። በአጠቃላይ ከዚህ ተጫዋች ጋር በተያያዘ እንደሚታወሰው አርሰናል ወደ ሴንት ሜሪ ተጉዘው የውድድር ዘመን የመጨረሻ መርሃ ግብር ከሳውዛምፕተን ጋር ከማከናወናቸው በፊት በተሰጠው ጋዜጣዊ መግለጫ ላይ አርቴታ ሀሳብ ተሰንዝሮ እንደነበር ይታወቃል። ስለዚህ ዝውውሩ ምን ታውቃለህ ሳይሆን አርሰናል እንደ ክለብ ሮድሪጎን አይነት ተጫዋቾች ጋር ስማቸው እየተያዘ ከሆነ ክለቡ ቀጣይ ዓመት ያሰበውን ነገር የሚያመላክት ነው ብለን ልንወስደው እንችላለን የሚል ሀሳቦች ተጠይቆ ነበር፣ ተሰንዝሮለት ነበር። እሱም ሌላ ክለቡ ስላሉ ተጫዋቾች ሀሳብ ከመስጠት እንደሚቆጠብ ተናግሮ ክለቡ ግን እንደዚህ አይነት ዝውውር ለማከናወን የሚያስችል ሁኔታ ላይ አድርሰነዋል ሲል ተናግሯል። አርሰናል ሮድሪጎን ብቻም ሳይሆን ሌሎች አውሮፓ ውስጥ ጥሩ አቅምና ክህሎት ያላቸው በተለይ ስብስባችን ሊያጠናክሩ ይችላሉ ብለን የምናስባቸውን ተጫዋቾች ለማስፈረምና በዋንጫው በቀጣይ ዓመት ለማሳካት ቡድኑ ቁርጠኛ መሆኑን ሚኬል አርቴታ መናገሩ የሚታወቅ ጉዳይ ነው። የሰሜን ለንደኑ ክለብ ዘንድሮን ጨምሮ ያለፉትን 3 ዓመታት ዋንጫውን ለማሳካት ከፍተኛ ፉክክር ቢያደርግም ሁለተኛ ደረጃ ይዞ ከማጠናቀቅ ግን ወደ ኋላ እንዳይል ያደረገው አንድም የስብስብ ጥልቀታቸውና አማራጭ ያለው ጥራት ያለው ስኳድ በስብስብ ውስጥ አለመኖሩ መሆኑ በግልጽ መናገር ይቻላል። በዝውውር መስኮት ላይ የስብስብን ክፍተት ለመጠገን ይሄ አንዱና ቁልፉ ጉዳይ እንደሆነ ይታወቃል። ጥራትና ጥልቀት ማለት ነው። ያን ያማከለ የዝውውር መስኮት አለማከናወናቸው ዋነኛው ክፍተታቸው እንደሆነ የእግር ኳስ ተንታኞች፣ የክለቡ ደጋፊዎች፣ የዝውውር ኤክስፐርቶች ሲያነሱ የቆዩ ሀሳብ ነው። አሁን ደግሞ በዚህ ሂደት ላይ በክንፍ ማጥቃት እንቅስቃሴ ላይ ማርቲኔሊና ትሮሳርድን ተይዞ ዋንጫ ማሰብ ትንሽ ከባድ እንደሆነ ብዙዎች ሲያነሱት የሚቆየው ጉዳይ ነውና ያንን ከግምት በከተተ መልኩ ብራዚሊያን ሁለገብ የክንፍ አጥቂ ተጫዋች ሆነውን ሮድሪጎን ለማስፈረም ፍላጎት አሳይተዋል አርሰናሎች። ይህ ተጫዋች በቡድኑ ራሱ ደስተኛ ካልሆኑ ተጫዋቾች መካከል ስሙ ይጠቀሳል። ብራዚሊያ የክንፍ አጥቂ ተጫዋች ሮድሪጎ በተለይ እዚህ ውሳኔ ላይ በተለይ ደግሞ ክለቡን ለመልቀቅ እንዲያንገራገር ያደረገው ጉዳይ የቤሊንጋምና የኪሊያን ምባፔ መምጣት መሆኑን ማርካ ማስነበቡ አይዘነጋም። ለማድሪድ ክለቦች በጣም ቅርብ ከሚባሉ ታማኝነትን ካተረፉ ጋዜጦች መካከል አንዱ ማርካ ነው። የማድሪድ ቀለሞች ሁለቱ ብራዚላውያን ቪኒና ሮድሪጎ ነበሩ። በክለቡ ግምት እንደሚሰጠው ነበር የሚሰማው። ምባፔና ቤሊንጋም ከመጡ በኋላ ግን ለሮድሪጎ ባይተዋር የሆነ ያክል ተሰምቶታል የሚሉ ጉዳዮች ሲወጡ መቆየታቸው አይዘነጋም። ያንን ተከትሎ ተጫዋቹ ማድሪድ ለመልቀቅ ዝግጁ መሆኑን የሚጠቁሙ መረጃዎችን በጣም በስፋት ሲጋሩ መቆየታቸው ይታወሳል። በአጠቃላይ ተጫዋች ለማስፈረም የሚደረገውን ፉክክር ደግሞ የፕሪሚየር ሊግ ክለቦችም በዋናነት በተለይ የተጫዋቹን ሁኔታ ከግምት በመክተት ማለት ነው የተከታተሉ ይገኛሉ ተብሎ ሲገለጽ የቆየ ጉዳይ ነው። ወደ ስፔን የሚመነጩ ዘገባዎች ደግሞ ከማርካ ውጪ ፕሪሚየር ሊጉ ላይ ጥሩ ገቢ ይዘው የሚመጡ ወይም ጥሩ የዝውውር ሂሳብ የሚመጡ ክለቦች ካሉ ተጫዋቹ ሻንጣውን ለመሸከፍም ተዘጋጅቷል ሲሉ መዘገባቸው አይዘነጋም። የሰሜን ለንደኑ ክለብ አርሰናል የተጫዋቹ ሁኔታ ለመረዳት ለተጫዋቹ ቅርብ የሆኑ አካላትን እያነጋገረ ይገኛል። ሮድሪጎ በለንደን ኑሮ ምን ይመስላል ሲል ደግሞ እንደነ ጋብሪኤል ማጋሌሽን እንዲሁም እንደነ ጋብሪኤል ማርቲኔሊን ጠይቋል ሲል ጎል ብራዚል ነው የዘገበው። የብሔራዊ ቡድን አጋሮቹን በዚህ በተለይ ለንደን ላይ ያለው ኑሮ ምን ይመስላል ሲል ሁኔታውን ለማጠራጠር አድርጓል ተብሏል። ሮድሪጎ እስከ 2028 በቤርናቦ የሚያቆይ ይላለው ክለቡን ለቀቀ ቢባል እንኳን ማድሪዶች ግን ከፍተኛ የዝውውር ሂሳብ ሊጠይቁ እንደሚችሉ ይገመታል። ያ ደግሞ የስካይ ጀርመን ጋዜጠኛ ፍሎሪያን ፕሌተንበርግ ዘገባ ነው። ሀገሩን ብራዚልን 20 ጊዜ ወክሏል ሮድሪጎ። አሁን ባለም ዋንጫ ማጣሪያ መርሃ ግብሮች ላይ በአሰልጣኝ ካርሎ አንቸሎቲ ጥሪ እንዳልቀረበለት ይታወቃል። በ2018 ነበረ በተለይ የብራዚሉን ክለብ ሳንቶስን ለቆ በ38 ሚሊዮን ፓውንድ ወጪ ተደርጎበት ሪያል ማድሪድ የደረሰው ማለት ነው። ከዛን ጊዜ አንስቶ ቡድኑ ላሊጋም ሆነ ሻምፒየንስ ሊግ ክብር እንዲጎናጸፉ የራሱን ትልቅ ሚና የተወጣ ተጫዋች ነው። ሮድሪጎ በዚህ ዓመት በሁሉም ጨዋታዎች 50 ጊዜ ነው የተጫወተው። 13 ጎል አስቆጥሯል። 10 ኳስ አመቻችቶ ማቀበል ችሏል። የምባፔ መምጣት የጎል ተሳትፎውን ካቀዘቀዙባቸው ተጫዋቾች መካከል አንዱም ይመስላል። አርሰናል በዚህ ቦታ ላይ ቀዳሚ ኢላማቸው ኒኮ ዊሊያምስ እንደነበር የምናስታውሰው ጉዳይ ነው። ይህንን ስፔናዊ የግራ ክንፍ የማጥቃት እንቅስቃሴ ላይ መሰረት የሚያደርግ አትሌቲኮ ቢልባኦ ተጫዋች ለማስፈረም ከአምና አንስቶ ይህንን ተጫዋች ለማስፈረም ጥረትም እንቅስቃሴም ሲያደርጉ መቆየታቸው የሚታወቅ ጉዳይ ነው። ግን ተጫዋቹ በጣም ኤክሰስ አማውንት ኦፍ ዌጅ ነው የሚጠይቀው። ማለት በጣም ከፍተኛ ሳምንታዊ ክፍያን እየጠየቀ ይገኛል። ከ300,000 ፓውንድ በላይ
እንዲከፈለው ይፈልጋል ተብሏል በሳምንት ማለት ነውና ይህንን ለመክፈል ፍላጎት የላቸውም አርሰናሎች። አርሰናል ከፋይ ክለብ ነው፣ በተለይ ደግሞ ከሳምንታዊ ክፍያ ጋር በተያያዘ ማለት ነው። ለተጫዋች ዝውውር አይደለም፣ ለሳምንታዊ ክፍያ ግን ብዙ ሚሳሳ አይነት ክለብ አይደለም፣ ይከፍላል። ግን ለዚህ ተጫዋች 300,000 ፓውንድ በጣም የተጋነነ ነው። እርግጥ በጣም ከፍተኛ ሂሳብ ስለመሆኑ መናገር ይቻላል። በአጠቃላይ ያንን ከግምቱ በከተተ መልኩ አርሰናሎች ሙሉ ለሙሉ ትኩረታቸውን ወደ ሮድሪጎ አዙሯል። ተጫዋቹን ከ300,000 ፓውንድ ከከፈልና አይቀርማ ሮድሪጎ ማስፈረም የተሻለ ነው የሚሆነው የሚል ሀሳብ አላቸው ተብሎ የተገለጸ ነው የሚገኘው። የዝውውር መስኮቱ እንግዲህ በ16 ይከፈታል በፈረንጆቹ። ይፋ የምንለው የዝውውር መስኮት ማለት ነው። የክለቦች ዓለም ዋንጫ ላይ ትኩረት ያደረጉ ክለቦች የሚንቀሳቀሱበት የዝውውር መስኮት ኦልሬዲ ተከፍቷል። የተለያዩ ተጫዋቾችም እየተዘዋወሩ እያየን እንገኛለን። ግን ዋናው የዝውውር መስኮት በ16 ይከፈታል። ታዲያ አርሰናል ለሮድሪጎ ይፋዊ የዝውውር ጥያቄም ያቀርባሉ ተብሎ ይገመታል። ጃክ ግሪሊሽ ከማንቸስተር ሲቲ ጋር በይፋ ይለያያል ተብሎ ነው የሚጠበቀው አሁን ባለው ወቅት ሁኔታ። በተለይ ደግሞ ተጫዋቹ በክለቦች ዓለም ዋንጫ የፊታችን እሁድ ይጀምራል። ማንቸስተር ሲቲም በዚህ ውድድር ላይ ከሚሳተፉ ሁለት የእንግሊዝ ፕሪሚየር ሊግ ክለቦች መካከል አንዱ ነውና ለስብስባቸው በጣም ጥሩ እንቅስቃሴ እያደረጉ ይገኛሉ። በክረምት የዝውውር መስኮት ላይ ሪያን ቼርኪ ሶስተኛ ፈራሚያቸው ሆኗል። ቲጃኒ ሬንደርስ እና እንዲሁም ደግሞ ሪያን ናይት ኑሪን ደግሞ ከነጤና ምርመራቸው ጭምር ዝውውሮቻቸውን አጠናቋል። እንደሚታወቀው በስፋትም በንቃትም እየተንቀሳቀሰ ይገኛል የክለብ። ያንን ከግምት በከተተ መልኩ እንግዲህ ጃክ ግሪሊሽ ለስብስባቸው አያስፈልግም ብሎ ስላመኑ ከስብስባቸው ቀንሰውታል። ወደ አሜሪካ ሲጓዙ የስብስቡ አካል አይሆንም ማለት ነው። ጃክ ግሪሊሽ 29 ዓመቱ ላይ ይገኛል። በ2026 የአሜሪካ ካናዳና ሜክሲኮ የዓለም ዋንጫ ላይ ሀገሩ ለመወከል ደግሞ መንቀሳቀስ አለበት ሲል ቶማስ ቱኸል ተናግሯል። እንደሚታወቀው የእንግሊዝ ብሔራዊ ቡድን አሰልጣኝ ማለት ነው። በወቅታዊ ፎርም ነው ተጫዋቾች የሚመረጡት ማለት ነውና በክለብ የሚኖረው እንቅስቃሴ ጥሩ መሆን መቻል አለበት ሲል መልእክት አስተላልፎበታልና ተጫዋቹ ካቻምና በተለይ 3 ዋንጫን ሲያሳኩ ትልቅ አስተዋጽኦ ነበረው። ግን ከጊዜ ወደ ጊዜ የተጫዋቹ አቅምና እንቅስቃሴ እንዲሁም ክህሎት መዳከም እየታየበት ይገኛል። ግልጽ በሆነ መልኩ ማለት ነው። ብዙ ጊዜ ተመራጭ ተጫዋች እንዳይሆን ቦታውንም ለጀርሚ ዶኩና ለሳቪኒዮ ያስረክቦ ይታያል። በዚህ ወር ዘመን በሁሉም ጨዋታዎች 31 ጊዜ ነው የተሰለፈው። ግን 31 ሲባል ቁጥሩ ከፍ ያለ ይመስላል። ተቀይሮ ገብቶ 2 ደቂቃም 3 ደቂቃም ከተሰለፈ እንደ አንድ ጨዋታ ስለሚቆጠር ነው። 19ኙ በፕሪሚየር ሊግ የተጫወተው 6 ጊዜ ብቻ ነው በቋሚነት የተሰለፈው ወደ 1520 ደቂቃዎች ማለት ነውና ቦታውን ቀደም እንዳልኩት ለጀርሚ ዶኩና ለብራዚላዊው ሳቪኒዮ ያስረከበ ይመስላል። በዚህ ዓመት አንድ ጎልና እንዲሁም ደግሞ አንድ ኳስ ብቻ ነው አመቻችቶ ማቀበል የቻለው። የግሪሊሽ የጨዋታ ጊዜያቶች በጣም ተመጥኗል ዘንድሮ። የተጫዋቹ የሲቲ ቤት ቆይታም አሁን አጣብቂኝ ውስጥ የገባ ጉዳይ ስለሆነ እየተገለጸ ይገኛል። በአጠቃላይ እንደነ የነብርጣት እየተባሉ የሚጠሩ ወጣት ተጫዋቾችን እያስፈረሙ ነው የሚገኙት። በነገራችን ላይ ማንቸስተር ሲቲዎች ቀደም የጠቀስኳቸው ተጫዋቾች እንዳሉ ሆነው ክላውዲዮ ኤክቬሪ ቀጣዩ ሊዮኔል ሜሲ የተባለለት ይህንንም ተጫዋች ከሪቨር ፕሌት እንዳስፈረሙት ይታወቃል። ግሪሊሽ ደግሞ ራሱን ተቀያሪ ወንበር ላይ ነው በቀጣይ ዓመት የሚያገኘው ማለት ነው በክለቡ ጸንቶ የሚቆይ ከሆነ። ስለዚህ ክለቡ ሊለቅ የሚችልበት እድል ሰፊ ስለሆነ እየተገለጸ ይገኛል። በ2021 ወደ 100 ሚሊዮን ፓውንድ ወጪ ተደርጎበት ነው አስቶን ቪላ ለቆ ሲቲን የተቀላቀለው። በጣም ጥሩ እንቅስቃሴ ሲያደርግ የነበረባቸው ጊዜያቶች ነበሩ። ግን ደግሞ በመጣበት ዓመት እንዲሁም ደግሞ ዘንድሮ በጣም ጥሩ ጊዜን እያሳለፈ አይገኝም። ሲቲዎች ደግሞ ከዚህ ወደ ዘመን በኋላ የሚታገሱት አይመስልምና ግሪሊሽ የእግር ኳስ ህይወቴ ከባድ ሁኔታ ውስጥ ነው የሚገኘው ብሎ ተናግሮ እንደነበር አይዘነጋም። በአጠቃላይ ይሄ ከሜዳ ውጭ ያለው የመጠጥ ቤት ህይወቱና ተያያዥ ጉዳዮቹ ደግሞ ሜዳ ላይ ያለውን ተጽዕኖ ክፉኛ እንደጎዱበት ብዙዎች ይናገራሉ። ይህ በእንዲህ እንዳለ ጃክ ግሪሊሽ ቀጣዩ ማረፊያው የት ይሆናል ይጠበቃል። በርካታ የፕሪሚየር ሊግ ክለቦች ቶተንሃምና ኤቨርተንን ጨምሮ ማለት ነው በዋናነት ሌሎችም የፕሪሚየር ሊግ ክለቦች ተጫዋቹን ለማስፈረም ፍላጎት እንዳላቸው ያሳዩ ይገኛሉ። ፔፕ ጋርዲዮላም በተለይ ከግሪሊሽ ጋር በተያያዘ በተደጋጋሚ የሚነሳበትን ትችት ወይም ደግሞ ሜዳ ላይ ፐርፎርም እያደረገ አይደለም ለሚለው ጥያቄ ያው ግሪሊሽ ነው የመጣ ነው ኳስና መረብ እንዲያገናኝልን አይደለም የሚል ሀሳብ እየሰነዘረ ተጫዋቹን ለመደገፍ ለመጠበቅ ጥረት ሲያደርግ መቆየቱ አይዘነጋም ከዚህ በፊት ባሉት ጊዜያቶች ላይ ማለት ነው። አሁን ግን በተለይ ተጫዋቹን ለምንድነው እያሰለፍከው ማይገኘው የሚልና ደቂቃ ለምንድነው እየሰጠው ማይገኘው የሚል ጥያቄ ደግሞ ሲሰነዘርበት ምንም ላደርግ አልችልም፣ በተለይ ሌሎች ተጫዋቾች የተሻለ የተንቀሳቀሱ ለሚገኙ ነው ብሎ ተናግሮ እንደነበር አይዘነጋም። ከዛው ራስመስ ሆይላንድ የኢንተር ሚላን ጥያቄ ለመቀበል ተስማምቷል ተብሏል። ለዚህም ዝግጁ የሚሆኑን የሚገልጹ መረጃዎች እየወጡ ነው። ስካይ ኢታሊያን ጨምሮ በርካቶች ራስመስ ሆይላንድ ወደ ጣሊያን መመለሱ እንደማይቀር እየተገለጸ ይገኛል። ሆይላንድ ዳግም ሴሪያውን መቀላቀሉ እድሉ እየሰፋ መጥቷል። ዩናይትድ ካለባቸው የፋይናንስ ጫና አንጻር ሊያከናውናቸው ከሚፈልጉት የተጫዋቾች ዝውውር በተሳካ መልኩ እንዲከናወን ክለቡ ላይ በትርፋማነትና ይዘት ክፍፍል ፒኤስአር ጥያቄ እንዳያነሳ ተጫዋች መሸጥ ግድ ይላቸዋል። በዛ ሂደት ደግሞ ብሩኖ ፈርናንዴዝ ነበር ስሙ በስፋት ከሳውዲ ቡድን አልሂላል ጋር ሲያዝ የነበረው። ዩናይትድ ዳጎስ ያለ ገቢ ሊያገኝ የሚችልበት አጋጣሚ ተፈጥሮ እንደነበር እናስታውሳለን። በመጨረሻም ተጫዋቹ ጥያቄውን ውድቅ ማድረጉን ተከትሎ ዩናይትድ ሌሎች ተጫዋቾችን ለመሸጥ ግዴታ ውስጥ ወድቋል ማለት ነው። ከዚህ በፊት በተለይ የሚጠራው ተጫዋችም ያው ራስመስ ሆይላንድ ነው። አሁን ደግሞ በጣም በስፋት ስሙን ከናራዙሪዎቹ ጋር እያያዙት ይገኛሉ። ኢንተር ሚላን በአጠቃላይ የስብስባቸው የእድሜ መግፋት ትልቅ ጥያቄ ሆኖባቸዋል ተብሎ የተገለጸ ይገኛል። የጣሊያኑ ክለብ የአጥቂ መስመራቸውን ለማጠናከር ገበያው ላይ አማራጮች እንደሚያዩ ይገመታል። በዛ ሂደት አይናቸውን ሆይላንድ ላይ ያርፏል። እንደሚታወቀው የ2 ዓመቱ ዴንማርክ አጥቂ በፕሪሚየር ሊጉ ላይ እንዲሁም ደግሞ በአጠቃላይ ዩናይትድን ከተቀላቀለ በኋላ አስቸጋሪና ከባድ የሚባል ጊዜያቶች ነው እያሳለፈ የሚገኘው። እንደዚህ ወር ኤክስፐርቱ ፋብሪዚዮ ሮማኖ ዘገባ ከሆነም ያው ክለቡ የተጫዋቹ ሁኔታ ለማጣራት ከተጫዋቹ ወኪሎች ጋር ተነጋግሯል ብሏል። ክለቡ አስከፊ ሆኖ በተጠናቀቀው የውድድር ዘመን 44 ጎል ያስቆጠረው 11 የግብ ዕዳ ይዞ ነው ያጠናቀቀው። ይህ ተጫዋች ደግሞ የነበረው ተሳትፎና ሚና በጣም የመነበነ ነው። በፕሪሚየር ሊጉ 4 ጎል ብቻ ነው ያለው ሆይላንድ ከመጣበት ጊዜ አንስቶ። በአጠቃላይ ደግሞ ባደረጋቸው 52 ጨዋታዎች 10 ጎል ያስቆጠረው። በ2023 ወደ 72 ሚሊዮን ፓውንድ ወጪ የተደረገበት በጣም ትልቅ ለውጦችን ያደርጋል። የቡድን የማጥቃት እንቅስቃሴ ይለውጣል፣ ያሻሽላል ተብሎ ታምኖበት ነበር
ሆይላንድ የመጣው ግን የጠበቀበትን ያክል መንቀሳቀስ አልቻለም። በርካታ ምንጮችም የተጫዋቹን የኦልድ ትራፎርድ ቆይታ ወደ ማብቂያው እየተቃረበ እንደሚገኝ እየገለጹ ይገኛሉ። ስትራትፈርድ ኤንድ እየተባለ የሚጠራው ደጋፊዎች የሚቀመጡበት የማንቸስተር ዩናይትድ ቦታ በጣም ዳይሃርድ የሚባሉ ወይም ደግሞ በጣም ለክለቡ የሚቆረቆሩ ደጋፊዎች የሚቀመጡበት ቦታ ነውና በጣም ትልቅ ጩኸት የሚያሰሙ ደጋፊዎች ናቸው። እነዚህ ደጋፊዎች ብዙ ትዕግስት የሌላቸው ለአጥቂ ተጫዋችና ለተከላካይ ተጫዋች እንደሆነ ይታወቃል። በጎል ድርቅ ደግሞ ክፉኛ እየተመታ የሚገኘው የዴንማርክ አጥቂ በሩበን አሞሪም ስር ወጥነት በሆነ መልኩ ኳስና መረብን ለማገናኘት እየተቸገረ የሚገኘው ተጫዋች ነው። ይለፋል፣ ከተከላካዮች ጋር ይታገላል። ግን የዩናይትድ ደጋፊዎች የሚፈልጉት አይነት ጨራሽ አጥቂ መሆን አልቻለም። ነጩ ሉካኩ የሚል ቅጥያ ስም እስኪወጣለት ድረስ ወጥነት ያለው እንቅስቃሴ ማሳየት ከተሳናቸው ተጫዋቾች መካከል ሆይላንድ ይጠቀሳል። ተጫዋቹ በጋስፔሪኒ ስር በአታላንታ ቤት ጥሩ እንቅስቃሴ ሲያደርግ ነበር። እንደ ጁቬንቱስ፣ ናፖሊ አይነት ቡድኖችም ተጫዋቹን ለማስፈረም ፍላጎት ሲያሳዩ መቆየታቸው አይዘነጋም። አሁን ደግሞ የአምና የስኩዴቶ ሻምፒዮኖቹና የዘንድሮ የአውሮፓ ሻምፒየንስ ሊግ የፍጻሜ ተፋላሚዎች ኢንተር ሚላኖች ተጫዋቹን ለማግኘት ተቃርበዋል ተብሏል። ሩበን አሞሪም በተሻለ ተጫዋቹን የመሰለፍ እድል አልነፈጉትም። በራሳቸው ያጫወት መንገድ ጋር ተጣጥሞ እንዲሄድ ለማድረግ ጥረት አድርገዋል፣ ግን ሊሆን አልቻለም። ሆይላንድ የ9 ቁጥር ሚናውን በሚገባ መወጣት እየተቸገረ ይገኛልና ቀጣይ ዓመት ለውጥ ይኖራቸዋል ተብሎ ከሚጠበቁ ጉዳዮች መካከል የዩናይትድ የ9 ቁጥር የአጥቂ መስመር እንደሆነ በስፋት ሲገለጽ ቆይተዋል። ሌላው በዝውውር መስኮቱ ትልቅ ሰርፕራይዝ ብቅ ሊል እንደሚችል ሲገመት ነበር። እንደተገመተውም ዩናይትዶች በዝውውር መስኮቱ በንቃት በመንቀሳቀስ ኩኛን ዝውውር ቋጭተዋል ከወልቭስ። አሁን ደግሞ ብራያን ቤሞን በጣም ከጫፍ ደርሷል። ተጫዋቹን ወደ ዩናይትድ ማቅናት እንደሚፈልግ መነገሩን ተከትሎ ግምቱ እውነት እንዳዘለ ማሳያ ነው። ወይም ደግሞ የተጫዋቹ ሁለተኛው የዩናይትድ ግዢ መሆኑ ማይቀር ጉዳይ ነው። ይህ በእንዲህ እንዳለ ራስመስ ሆይላንድ ቦታውን አስጠብቆ በቀጣይ ዓመት የሚሰለፍበትን እድል ያገኛል ማለት እጅግ በጣም ከእውነት የራቀ ሀሳብ ነው የሚሆነው። አሁን ባለው ወቅት ሁኔታ እንደሚታወቀው ናራዙሪዎቹ ማለት ነው አዲስ አሰልጣኝ ሾሟል። ፋብሪያስን ለመቅጠር ነበረ ፍላጎት የነበራቸው፣ ግን ሴስ ፋብሪያስ በኮሞ ቆይቷል። ስለዚህ አዲሱን አሰልጣኝ በተለይ ደግሞ የጣሊያን ሴሪያ ቤት ፓርማ ቤት ቆይታ ያደረገውን ክሪስቲያን ቺቡን እንግዲህ በይፋ ሾሟል። እስከ 2027 ክለቡን የሚረከብ ይሆናል ማለት ነው። ቺቡ ደግሞ ያው የራስመስ ሆይላንድ አድናቂ ነው። ስለዚህ ተጫዋቹን እንዲፈርም ይፈልጋል ብሏል። እንግዲህ የቀድሞ የፓርማ አሰልጣኝ ማለት ነው። በአጠቃላይ ራስመስ ሆይላንድ ይሄ ዴንማርክ አጥቂ ገና እድሜው ለጋ ነው፣ 22 ዓመቱ ላይ ነው የሚገኘው። በእግር ኳስ ህይወቱን መስመር ለማስያዝ ረጅም ጊዜ ያለው እድል አለው። የቀድሞ አቅሙን ደግሞ መልሶ ለማግኘት ወደ ጣሊያን መመለስ መፍትሄው መሆኑን እሱም አምኖበታል ተብሏልና በዚህም የኢንተር ሚላን ጥያቄ ለመቀበል ዝግጁ ነው ሲል ስካይ ኢታሊያ ዘግቧል። ከዛ ውጭ አርሰናል ሞርጋን ሮጀርስ ላይ ያላቸው ፍላጎት አጠናክረው ቀርበዋል ተብሏል። አስቶን ቪላ በጣም ትልቅ የፒኤስአር ስጋት የተፈጠረበት ክለብ እንደሆነ ይታወቃል። የፈረንጆቹ የያዝነው ሰኔ ወር እስኪጠናቀቅ ድረስ ቁልፍ የሚባል አንድ ተጫዋች መሸኘት ይላቸዋል። እንዲሁም ደግሞ ዳጎስ ያለ ገቢን ወደ ካዝናቸው ማስገባት ከህጉ ጋር ተጣጥመው መገኘት መቻል እንዲኖርባቸው የሚያስገድድ ነጥብ ከመሆኑ ጋር በተያያዘ እንግዲህ ማንን ለሽያጭ ያቀርባሉ ይጠበቃል። መድፈኞቹ ስማቸው ከሮድሪጎ ከኒኮ ዊሊያምስ ጋር ረዘም ላለ ጊዜ መቆየቱ አይዘነጋም። ኒኮ ዊሊያምስ ከፍተኛ ሳምንታዊ ደሞዝ ነው እየጠየቀ የሚገኘው። ስለዚህ ሙሉ ለሙሉ ፊታቸውን ወደ ሮድሪጎ በማዞር በተለይ ደግሞ ሪያል ማድሪድ ተጫዋቹን ይለቀዋል ወይ የሚለውን ጉዳይ እየተጠባበቁ ይገኛሉ የሚሉ መረጃዎች ናቸው እየወጡ የሚገኙት። ይህ በእንዲህ እንዳለ አስቶን ቪላ ላይ ደግሞ ያው የአጥቂ አማካይ መስመር ተጫዋች ነው ሞርጋን ሮጀርስ በጣም ሰው ሊፈልግ ማነው ክለቦቹ ሊፈልጉታል። እንደሚታወቀው ከበድ ያለ ዝውውር ይመስላል፣ ግን አርሰናል ተጫዋቹን በእጃቸው ለማስገባት ዝግጁ ሆነው ይገኛሉ ተብሎ የተገለጸ ነው የሚገኘው። ተጫዋቹን ዝውውሩን ለማከናወን ወደ ትልቅ ክለብ ለማቅናት ፍላጎት አለው ሲል ፉትቦል ትራንስፈርስም ዘግቧል። ሊቨርፑል ይፈልገዋል፣ አርሰናል ይፈልገዋል። ከተጫዋቹ ወኪሎች ጋር ተነጋግሯል። ግን ደግሞ እንደሚታወቀው ሊቨርፑል ቅድሚያ የሚሰጠው ለፍሎሪያን ቪርትስ ነው። ይህንንም ዝውውር በ130 ሚሊዮን ዩሮ ከጥቅማ ጥቅም ጋር በመጨመር ማለት ነው ተጫዋቹን ለማስፈረም እጅግ በጣም ተቃርቧል ተብሎ የተገለጸ ይገኛል። በቀጣይ ሳምንት ይህም ዝውውር መረጋገጡ የማይቀር ጉዳይ ነው ተብሎ ነው እየተገለጸ የሚገኘው እና ይህንን ዝውውር ግን ማክሮን የማይችሉ ከሆነ ብቻ ነው እንግዲህ ፊታቸውን ወደ ሮጀርስ የሚያዞሩት። ግን የቬርትስ ጉዳይ መስመር የያዘ ይመስላልና ተጫዋቹ ቀጣይ ሳምንትም ይፋ ይደረጋል ተብሎ ነው የሚገለጸው። በጣም ታማኒነት በሚጣልባቸው የዝውውር ጉዳዮች ላይ ትኩረት በሚሰሩ ጋዜጠኞች ሳይቀር ይሄ ማረጋገጫ የተሰጠበት ጉዳይ ነው። ወደ ሮጀርስ እናቀና። ሮጀርስ የኡናይ ኤመሪ ፕሮጀክት ቁልፍ ሰው ነው። የቀድሞ የማንቸስተር ሲቲ አካዳሚ ፍሬ ውጤትም ነው። በፕሪሚየር ሊጉ ዘንድሮ 33 ጊዜ ተሰልፎ ተጫውቷል። 8 ጎል አስቆጥሮ 8 ኳስ አመቻችቶ አቀብሏል። በኤፍኤ ካፕ 5 ጨዋታ እንዲሁ 2 ጎል አስቆጥሮ 1 ኳስ አመቻችቶ አቀብሏል። በሻምፒየንስ ሊግ በ12 ጨዋታ 4 ጎል አስቆጥሮ 2 ኳስ አመቻችቶ አቀብሏል። ከዛ መካከል ሴልቲክ ላይ ሃትሪክ መስራት የቻለ ተጫዋች እንደነበር እናስታውሳለን። በአጠቃላይ ሞርጋን ሮጀርስ በአጭር ጊዜ ወደ ትልቅ ምዕራፍ የተሸጋገረው ተጫዋች ነው። ወጥነት ባለው መልኩ አቋሙ ሳይወዥቅ መቀጠሉ ብቻም ሳይሆን ሁለገብነት እንዲሁም የበሰለ ውሳኔን ይወስናል። በዚህ ለጋ ዕድሜው ማለት ነው። ፍጥነት አለው፣ ጉልበት አለው፣ ፕሮግሬሲቭ ኬሪስና ድሪብሊንግ አይታማም። ኳስን ወደፊት ይዞ ሳይነጠቅ ረዘም ያለ ሜዳ ክፍሉ ማካለል የሚችል ተጫዋች ነው። ያ ደግሞ ለየት ያሉ ክህሎቶች ናቸውና አስቶን ቪሎች ተጫዋቹን የመሸጥ ምንም አይነት ፍላጎት የላቸውም። ፒኤስአር ግን ይይዛቸዋል። ትርፋማነትና ይዘት ክፍፍል ሊያስገድዳቸው እንደሚችል ነው የተገለጸ የሚገኘው። ተጫዋቹ በአሁኑ ሰዓት ወደ 106 ሚሊዮን ዩሮ ወይም ወደ 75 ሚሊዮን ፓውንድ ገደማ የሚገመት ተጫዋች ነውና ከሚኬል አርቴታም ሆነ ከአንቸሎቲ ያጫወት ፍልስፍናና ዕቅድ ጋር ተጣጥሞ መሄድ የሚችል አይነት ተጫዋች ነው። ባለው ወቅት ሁኔታ መድፉ ቤት አንበሉ እንዲሁም ደግሞ ቁጥር 10 ቁጥር ቦታ ላይ የሚጫወተው ማርቲን ኦዴጋርድ ወትሮ የነበረውን የቡድን የማጥቃት እንቅስቃሴ በክፍተቶች መካከል የግብ ዕድሎችን መፍጠር እየተሳነው በጣም የተመጠነ እንቅስቃሴ እያሳየ ይገኛል። አንዳንድ ምንጮች ተጫዋቹ ሜዳ ላይ አቋሙ መዋዠቁና የአምበልነት ሚናው ደካማ መሆኑ ደግሞ በስፋት እየተተቸ ይገኛል። በተለይ ተጫዋቹን
የሚተቹት የአርሰናል ደጋፊዎች ቁጥራቸው ቀላል አልነበረም በዚህ ዓመት ነው ለመናገር። በአጠቃላይ ባለፉት 5 ዓመታት የሚኬል አርቴታ ፕሮጀክት ዋንጫ እንዳያሳካ እንቅፋት ከሆኑ ጉዳዮች መካከል አንዱ የስብስቡ ጥልቀትና ጥራት መመናመን ነውና ያንን ለመቅረፍ ያሰበ ዝውውር መስኮት ያሳልፋሉ ተብሎ ይገመታል። እርግጥ አሁን ባለው ወቅት ሁኔታ ከዙቢሜንዲ በዘለለ ምንም ድርድር የለም ማለት ዝውውሮችን አልጨረሱም፣ ግን ድርድሮች አሉ። ቤንያሚን ሼስኮም ለዚህ ማሳያ ጉዳይ ነው። እስከ ቀጣይ ሳምንት ድረስ ሊቀጥል የሚችል ድርድሮች ያደርጋሉ ተብሎ የተገለጸ ይገኛል ከዚህ ተጫዋች ጋር በተያያዘ ማለት ነው። ስለዚህ አሁን ባለው ወቅት ሁኔታ ሞርጋን ሮጀርስን እንግዲህ ክለቡ ዝግጁ ሆኖ ይገኛል ተብሎ ነው እየተገለጸ የሚገኘው። ምናልባትም ከፔሰር ቀደም የጠቀስኩት ጁን 30 አሁን ያለነው 7 ነው። ምናልባት ይሄ ያዝነው የፈረንጆቹ ሰኔ ወር እስኪጠናቀቅ ድረስ አንድ ቁልፍ ተጫዋች መሸጥ አለባቸው ተብሏል። አስቶን ቪላዎች እንግዲህ ከ10 ቀን በኋላ ይፋው የክረምት የዝውውር መስኮት ይከፈታል። በዛ ሂደት ላይ ደግሞ ተጫዋቹን ለሽያጭ ካቀረቡት አርሰናል ተጫዋቹን ለማስፈረም ጥያቄ እንደሚያቀርቡ ነው መረጃዎች በስፋት እየጠቆሙ የሚገኙት። ከዛ ውጪ ኤሚሊያኖ ማርቲኔዝ ሊጉን ሳይለቅ አዲስ ፈተና መጋፈጥ እንደሚፈልግ ማሳወቁ ወደ ዩናይትድ ሊያመራ እንደሚችል ጠቋሚ ነው በሚል እንዲተረጎም ማስገደዱን እንግዲህ የተለያዩ ምንጮች የዘገቡት ይገኛሉ። በተለይ አስቶን ቪላዎች የኤሚ ማርቲኔዝን ተተኪ በማፈላለግ ተጠምደዋል። እንደሚታወቀው በርካታ ክለቦች ዩናይትድም እንዲሁም ደግሞ ማንቸስተር ሲቲም በጣም በጥብቅ የሚፈልጉትን ሉካስ ቼቫሊየርን የተባለውን የግብ ጠባቂ ለማስፈረም 40 ሚሊዮን ዩሮ አቅርቧል። ይህንን መረጃዎችም የሚጠቁሙ ጉዳዮች እየወጡ ነው የሚገኙትና ኤሚሊያኖ በቪላ ፓርክ ሊቆይ የሚችልበት እድል ጠባብ ስለመሆኑ እንግዲህ የሚጠቁሙ ጉዳዮች ናቸው። አርጀንቲናዊ የዓለም ዋንጫ አሸናፊ ተጫዋች ነው ማርቲኔዝ። በተለይ አርሰናል ለቆ ወደ አስቶን ቪላ ካቀና በኋላ ከብሔራዊ ቡድን ጋር ያደረገው እንቅስቃሴና ስኬቶች መጎናጸፉም እንዲሁም ደግሞ በክለብ እንቅስቃሴም ከአስቶን ቪላ ጋር በአመት በተለይ የግል እንቅስቃሴው አስደናቂ ከመሆኑ ጋር በተያያዘ በአሁኑ ሰዓት ዓለማችን ላይ ከሚገኙ ምርጥ ግብ ጠባቂዎች ተርታ ስሙ እንዲካተት ያስቻለውን አይነት እንቅስቃሴ ሲያደርግ የቆየ ተጫዋች ነው ኤሚሊያኖ ማርቲኔዝ። በቪላ የሚኖረው ቆይታውን አጣብቂኝ ውስጥ የወደቀ ጉዳይ መሆኑን ተከትሎ የተለያዩ ክለቦች ተጫዋቹን ማግኘት በሚችሉበት ሁኔታ ላይ ያለውን ጉዳይ ለማጣራት ጥያቄ እያቀረቡ ይገኛሉ ተብሏል። አስቶን ቪላ የመጨረሻ የፕሪሚየር ሊግ የሜዳ መርሃ ግብራቸውን ባሳለፍነው ሳምንት በተለይ ከማንቸስተር ዩናይትድ ጋር ከሜዳቸው ውጭ ተጉዘው እንደሚታወቀው በኦልድ ትራፎርድ እንግዲህ ጨዋታቸውን አድርገው ነበር። በዛ ጨዋታ ላይ ቀይ ካርድ ከሜዳ የወጣ ተጫዋች እንደሆነ የሚታወቅ ጉዳይ ነው። አስቶን ቪላ በሜዳቸው ያደረጉትን ደግሞ የመጨረሻ መርሃ ግብር ቪላ ፓርክ ላይ ያደረጉት ከቶተናም ጋር እንደነበር የሚታወቅ ጉዳይ ነው ከ3 ሳምንት በፊት ማለት ነውና ያኔ ማርቲኔዝ ጨዋታውን ሲያጠናቅቅ በእንባ ታጅቦ ነው የታየው። የመጨረሻ የቪላ ፓርክ ጨዋታውም እንደሆነ የሚያሳብቅ መልኩ ክለቡ እንደሚለቅ ፍንጭ መስጠቱም ያው በዛ ደረጃ የተቆጠረ ጉዳይ ከመሆኑ ጋር በተያያዘ በርካታ ምንጮችም እንዲህ ያሉ ጉዳዩን ሲቀባበሉት ቆይተዋል። አሰልጣኙ ናይምሪም ስለ ተጫዋቹ ሁኔታ ምንም ማውቀው ነገር የለም ሲል ነው ሀሳብ የሰጠው። ምንጫቸው ከወደ አርጀንቲና ዘገባዎች ደግሞ እንደሚጠቁሙት ከሆነ የካታላኑ ክለብ ባርሴሎና እንዲሁም የፕሪሚየር ሊጉ ክለብ ማንቸስተር ዩናይትድ ኤሚሊያኖ ማርቲኔዝ የቡድናቸው ቁጥር 1 ግብ ጠባቂ እንዲሆን ፍላጎት እንዳላቸው ጠቁሟል። ባርሴሎናዎች ግን አሁንም ፊታቸውን ወደ ዮሃን ጋርሺያ ያዞሩ ይመስላል። ለዚህ ተጫዋች የሚጠየቀውን የውል ማፍረሻ በመክፈል ተጫዋቹ ሁነኛ በተለይ ደግሞ በጊዜ ሂደት የባርሴሎና ምናልባት በቀጣዩ ዓመት 2025-2026 የውድድር ዘመን ላይ በጣም ተፎካካሪ ሊሆን የሚችል ግብ ጠባቂ እንዲሁም ደግሞ ከዛ ባለፉት ጊዜያቶች ላይ ደግሞ ወይም ደግሞ ከ2026-2027 የዛሬ 2 ዓመት ጀምሮ በሚኖሩት የውድድር ዘመኖች ላይ ግን የባርሴሎና ቁጥር 1 ግብ ጠባቂ እንዲሆን ዮሃን ጋርሺያን ለማድረግ እንግዲህ ከፍተኛ ፍላጎት አላቸው። በዚህ ረገድም ይህንን ተጫዋች ለማስፈረም ከጫፍ ደርሷል የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። ከዛ ጋር በተያያዘ አሁን ማንቸስተር ዩናይትዶች ናቸው በዋናነት ይህንን ተጫዋች ለማስፈረም ከፊት እየተንቀሳቀሱ የሚገኙት ማለት ነው። በአጠቃላይ ክለቡ አስቶን ቪላ ለ32 ዓመቱ ማርቲኔዝ ምንም አይነት ጥያቄ እንዳልቀረበላቸው ነው እስካሁን እየተናገሩ የሚገኙት። ተጫዋቹ ግን በግሉ ፕሪሚየር ሊጉ መልቀቅ እንደማይፈልግ እንዲሁም ደግሞ በትልቅ ክለብ መፎካከር የሚችልበት እድል ካለ ለዛም ዝግጁ ስለመሆኑ የሚጠቁሙ ጉዳዮች ናቸው እየወጡ የሚገኙት። ማለት እንደ ማንቸስተር ዩናይትድ አይነት ቡድኖች ውስጥ ተቀላቅሎ አዲስ ፈተና ማየት ይፈልጋል ተብሏል። ስሙም ከዩናይትድ ጋር ብቻም ሳይሆን ከኒውካስል ዩናይትድ ከሳውዲ ክለቦች ጋርም በተደጋጋሚ ኤሚ ማርቲኔዝ የተያዘ ይገኛል። የአርጀንቲና ግብ ጠባቂ እስከ 2029 በቪላ ፓርክ ጸንቶ እንዲቆይ የሚያስገድድ ኮንትራት እንዳለውም የሚታወቅ ጉዳይ ነው። ግን ወዴት ያምራል ምናልባት ክለቡ የሚለቅ ከሆነ የሚለው ጉዳይ ይጠበቃል። ተጫዋቹ ግን በፕሪሚየር ሊግ አዲስ ፈተና መጋፈጥ ይፈልጋል የሚባሉ ምናልባት ለማንቸስተር ዩናይትድ ትልቅ ዜና እንዲሆን ያደርገዋል ተብሏል። ከዛ ውጭ የምዕራብ ለንደኑ ክለብ ቼልሲ ጂሚ ጊትንስን ለማስፈረም የሚደረገውን ፉክክር እየመሩ ይገኛሉ ተብሏል። በዚያ ሂደት በተለይ ተጫዋቹ ለማስፈረም የከተማ ተቀናቃኛቸውን አርሰናልን በመርታት ጭምር ለተጫዋች ማቅረብ ዝግጁ ናቸው ተብሏል። የምዕራብ ለንደኑ ክለብ ቼልሲ የማጥቃት እንቅስቃሴያቸው ላይ በርካታ ተጫዋቾች ናቸው ያሉት። ግን አሰልጣኝ ማሬስካን አንጀት የራሰ ተጫዋች ያለ አይመስልም። ምክንያቱም አሁን ያው በዝውውር መስኮቱ ይህን ነገር ለማጠናከር ከፍተኛ ጥረት እንደሚያደርጉ እየተገለጸ ስለሚገኝ ነው። የቡድን የግራ መስመር የማጥቃት እንቅስቃሴ ላይ ክፍተት በጣም በስፋት አለ። እንደሚታወቀው ሚካኤል ሙዴክ ከአበረታች ንጥረ ነገሮች ጋር በተያያዘ ከስብስቡ ርቆ ነው የሚገኘው። ኖኒ ማዱዌኬ አንዴ በግራ አንዴ በቀኝ ይሰለፋል እርግጥ ነው፣ ግን እሱም ወጥነት ያለው ሜዳ ላይ እንቅስቃሴ ማሳየት ትልቁ ክፍተቱ ነው። ከዛ ውጪ ፔድሮ ኔቶ ጥሩ አቅም አለው። እሱ ግን በቀኝ በኩል ሲሰለፍ ነው ይበልጥ በጣም አመርቂ እንቅስቃሴ የሚያሳየውና የግራ መስመር ላይ ሲነሳ ብዙም ልዩነቶችን ሲፈጥር አይስተዋልም። ከዛ ጉዳዮች አንጻር በግራ መስመር ላይ አንድ ተጫዋች ማስፈረም መቻል እንዳለባቸው አምነዋል። አይናቸውን ደግሞ ጂሚ ጊትንስ ላይ እንዳሳረፉ የሚታወቅ ጉዳይ ነው። ይህን ተጫዋች ካሳለፍነው ክረምት አንስቶ ተጫዋቹን ለማስፈረም ከፍተኛ ፍላጎትም እንቅስቃሴም ሲያደርጉ ከነበሩ ክለቦች መካከል ቼልሲ ይጠቀሳል። አሁን ባለው ወቅት ሁኔታ ደግሞ አርሰናልን በመብለጥ ጭምር ፉክክሩን እየመሩ እንደሚገኙ ነው መረጃዎች የሚጠቁሙት። የዚህ ተጫዋች መዳረሻ የት ይሆናል? በጣም በክረምቱ ከሚጠበቁና ምላሽ ከሚሹ የተጫዋቾች የዝውውር ዑደቶችና ጉዳዮች መካከል ይጠቀሳል። 21 ዓመት ላይ ነው የሚገኘው የክንፍ አጥቂ ተጫዋች በሲቲና በቼልሲ አካዳሚ ተጫውቶ አልፏል። ጊትንስ አሁን
መልቀቅም ወስኗል የሚሉ ጉዳዮች ናቸው በስፋት ቢልድን ጨምሮ የጀርመኑ ተነባቢ ጋዜጣ ነው ይህን ጉዳይ ዘግበውታል። ወደ ፕሪሚየር ሊግ በመመለስ የተሻለ ክለብ ውስጥ የተሻለ እንቅስቃሴ በማድረግ ለዋንጫ መፎካከር እንደሚፈልግ ይህንንም ለክለቡ አመራሮች በወኪሉ አማካኝነት አሳውቋል ተብሏል። ተጫዋቹን ማጣት እንደማይፈልጉ የሚገልጹት እንግዲህ ወይም ደግሞ የሚጠቁሙት ዶርትመንዶች እንግዲህ ግድ ከሆነ ለተጫዋቹ ቀላል የማይባል ዋጋ ቢያንስ እስከ 60 ሚሊዮን ዩሮ ሊጠይቁ እንደሚችሉ ሲገለጽ የቆየ ጉዳይ ነው። ይሄ ደግሞ ትኩረትን ስቧል። በአጠቃላይ ተጫዋቹ ወዴት ያምራል የሚለው ጉዳይ ይጠበቃል። ፍሎሪያን ቪርትዝ የሊቨርፑል ሪከርድ ግዢ ሆኖ ወደ አንፊልድ እንደሚያቀና ተረጋግጧል። ሌቨርኩሰኖች በዚህ ተጫዋች ጉዳይ ፍንክች ለማለት ፈቃደኛ አልነበሩም። የጠየቁት 150 ሚሊዮን ዩሮ ነው። 150 ሚሊዮን ዩሮ ካልቀረበ ተጫዋቹን ለመሸኘት ፈቃደኛ እንዳልሆኑ ሲናገሩ ቆይተዋል። 100 ቀርቦላቸዋል፣ ውድቅ አድርገዋል። 130 ሁለተኛ ጥያቄ ነው የቀረበላቸው፣ ይሄንንም ውድቅ አድርጓል። ለሶስተኛ ጊዜ 150 የቀረበላቸውን ጥያቄ ግን ተቀብሏል። ሪሊዝ ክሎዝ ወይም ደግሞ ውል ማፍረሻ እንደመሆኑ መጠን ማለት ነው። ተጫዋቹ ከሊቨርፑል ጋር ቀደም ብሎ በፐርሰናል ተርም በግል ጥቅም ተስማምቶና ተነጋግሮ የጨረሰ ተጫዋች ነው። ተጫዋቹ በዚህ ውድድር ዘመን 16 ጎል አስቆጥሮ 15 ኳስ አመቻችቶ አቀብሏል። ምንም ባየር ሙኒክ የቡንደስሊጋውን ክብር ቢያሳካም የዓመቱ ምርጥ ተጫዋች የተባለው ግን ፍሎሪያን ቪርትዝ ነው። ተጫዋቹ ያለውን አቅምና እንቅስቃሴ እንዲሁም ክህሎት ያመላካሽ ነጥብ ነው። በተለይ አንሾ ተጫዋቹ ላይ በጣም ትኩረት አድርገው እንዲፈልጉት ያስገደዳቸው ጉዳይ የዶሚኒክ ሶቦዝ ላይ በዚህ ውድድር ዘመን ላይ የፋይናል ሰርድ በተለምዶ የተጋጣሚ የግብ ክልል 16-50 ላይ በጎል ተሳትፎ ረገድ ሚናው የቀዘቀዘ ነው ብሎ ስለሚያስብ ነው። ሶቦዝ ላይ 8 ጎል አስቆጥሯል፣ 9 ኳስ አመቻችቶ አቀብሏል። በአንችሎት እይታ ግን በቂ አይደለም። ቪርትዝ 16 ጎል ነው ያስቆጠረው፣ 15 ኳስ አመቻችቶ አቀብሏል። ገና 22 ዓመቱ ነው፣ ተስፈኛ ነው፣ ቴክኒካል አቢሊቲው ላቅ ያለ ነው። የሁሉ መስፈርቶች ተጫዋቹን እንዲያስፈርም ያስገደዳቸው ጉዳይ ነው። በአጠቃላይ ሊቨርፑል በጣም ሻምፒዮኖቹ ማለት ነው የስብስባቸውን ለማጠናከር በጣም ትልቅ ዝውውር ማከናወን አይጠበቅባቸውም። እና ቫን ዳይክን ውል አድሰዋል። ከፊት መስመራቸው ላይ ግን አስደናቂ አቅም ባለው ወጣት ተጫዋች ስብስባቸውን ወይም የአጥቂ መስመራቸውን እያጠናከሩ ይገኛሉ። ወደ 300,000 ዩሮ ለዚህ ተጫዋች በሳምንት የሚከፍሉ ይሆናል ማለት ነው። እንግዲህ ጓደኛው ጀርሚ ፍሪምፖንግ ቀደም ብሎ ፊርማውን ለሊቨርፑል ያስቀመጠ ተጫዋች እንደሆነ ይታወቃል። ሁለቱም ተጫዋቾች በዣቪ አሎንሶ ስር ባየር ሌቨርኩሰን ቤት በጣም አስደናቂ እንቅስቃሴ ሲያደርጉ እንደነበር የሚታወቅ ጉዳይ ነው። በጋራ ወደ አንፊልድ ያመራሉ ማለት ነው። የአንሽሎት ሁለተኛው ፈራሚ ነው። በቀጣይ ደግሞ ሚሎሽ ኬርኬዝ ሶስተኛው የሊቨርፑል ፈራሚ ሆኖ አንፊልድ ሊደርስ እንደሚችል እየተገለጸ ይገኛል። ከዛ ውጪ የቪክተር ጊዮኬሬሽ ጉዳይ በጣም ቀደም ብዬ እንዳነሳሁት እንግዲህ ድራማው እንደቀጠለ ይገኛል። አሁን ባለው ወቅት ተጫዋቹ በባዮ ላይ የስፖርቲንግ ሊዝበን ተጫዋች መሆኑን አጥፍቶታል። ይሄ ሌላው መነጋገሪያ ርዕሰ ጉዳይ ነበር፣ የሚታወቅ ጉዳይ ነው። ከዛ ውጪ ደግሞ ትላንትና በስፋት እንዳነሳ ነው ከጊዮኬሬሽ ጋር በተያያዘ የክለቡ ፕሬዚዳንት ምንም እየተወራ የሚገኘው ነገር ውሸት ነው። ከጊዮኬሬሽ ጋር በተያያዘ እኛ በዚህ ሂሳብ ተጫዋቹን ለቋለን ብለን ለማንም ቃል አልገባን ብሎ ተናግሮ እንደነበር ይታወቃል። ሀሲን ሴቲንካይ የተባለው ይሄ ወኪሉ ደግሞ በተለይ ከተጫዋቹ ጋር በተያያዘ ያለው ክፍተት እሱ ጋር ነው የሚል ሀሳቦች ሲሰነዘሩ መቆየታቸው አይዘነጋም። ጊዮኬሬሽ እንደሚናገረው ከሆነ ጀንትልማን አግሪመንት አለን ወይም ደግሞ ቃል ተገብቶልኛል በዚህ ክለብ በተለይ በ65 በ60 ሚሊዮን ዩሮ ከክለቡ እንደሚለያይ ተነግሮኝ ነበረ። አሁን ግን እነሱ እየጠየቁት የሚገኘው ገንዘብ በጣም ከፍተኛ ነው። ያ ደግሞ በክለቡ ጸንቼ እንድቆይ ነው የሚያስገድደኝና የተገባልኝ ቃል እየተፈጸመ አይደለም በሚል ጊዮኬሬሽ ተናግሮ እንደነበር የሚታወቅ ጉዳይ ነው። ትናንትና ጊዮኬሬሽ ለዚህ ንግግሮች ምላሽ ሰጥቷል። በተለይ ደግሞ ፕሬዚዳንቱ ለተናገረው ንግግር ማለት ነውና በጣም ብዙ ውሸት ነገሮች እየተነሱ ይገኛሉ። አሁን በጣም አብዛኞቹ ውሸቶች ናቸው። ትክክለኛውን እውነት እንግዲህ በትክክለኛው ሰዓት ላይ እናገራለሁ ሰዓቱ ሲደርስ ሲል ተጫዋቹ ተናግሯል ማለት ነው። 65 ሚሊዮን ዩሮ አርሰናልም አቅርቧል። በነገራችን ላይ ከቀድሞ የቴክኒካል ዳይሬክተሩ ሁጎ ቬና ጋርም የተያያዘ ጉዳዮች እንዳሉ ነው እየተገለጸ የሚገኘው። ሁጎ ቬና ይሄ ገንዘብ ከቀረበ ተጫዋቹን ለመሸኘት ፈቃደኛ ነበር። ግን ያው ስፖርቲንግ ሊዝበን የቴክኒካል ዳይሬክተሩ ሁጎ ቬና በአሁኑ ሰዓት በማንቸስተር ሲቲ የቴክኒካል ዳይሬክተርነት ቦታ ላይ በመሰየም የጄኪ ቤግሪስቴን ቦታን አልጎራሽ በመሆን ተረክቧል። እንግዲህ እነዚህን አራት ተጫዋቾች ሲያስፈርሙም ተጫዋቹ ማነው ግለሰቡን አይተነዋል አይደል? በክለቦች ያለ ዋንጫ ላይ ራያን አይት ኑሪን፣ ሪያን ሼርኪን እንዲሁም ደግሞ እንደነ ቲጃኒ ሬንደርስ አይነት ተጫዋቾችን ሲያስፈርሙ ከጀርባ የነበረው ዋናው ሰው ሁጎ ቬና ነው። ስራ በይፋ ጀምሯል ማንቸስተር ሲቲ ቤት የሚለውን ለማመላከት ያለውና በአጠቃላይ አሁን ባለው ወቅት ሁኔታ 80 ሚሊዮን ዩሮ ነው ለቪክተር ጊዮኬሬሽ አነሰ ከተባለ እየተጠየቀ የሚገኘውና አርሰናል 65 እንደወረደ አቅርቧል። ማለትም 55 በጥሬ የሚቀርብ 10 ደግሞ እየታየ በሚጨመር ሂሳብ ማለት ነው። ያንን ጥያቄ ከአንዳንድ ስፖርቲንግ ሊዝበኖች ውድቅ አድርገውታል። ማንቸስተር ዩናይትድም ይህንን ተጫዋች ለማስፈረም ከፍተኛ ፍላጎትና ጥረት እያደረጉ ይገኛሉ ተብሎ የተገለጸ ይገኛልና ቪክተር ጊዮኬሬሽ ጋር ያሉት እንቆቅልሽ ድራማዎች እኔ እንኳን አሁን ያነሳሁት ነገር በጣም ውስብስብ እንደሆነ ግልጽ ነው። ትክክለኛውን ሰዓት በትክክለኛው ቦታና ጊዜ እውነቱን እናገራለሁ ሲል ቪክተር ጊዮኬሬሽ ተናግሯል። ግን ያው በክለቡ ደስተኛ እንዳልሆነና ከፍተኛ ሰጣ ገቦች እንዳሉ ግን አመላካሽ ነጥቦች ናቸው። ወኪሉ፣ ተጫዋቹ፣ የክለቡ ፕሬዚዳንት ይሄ ሁሉ እንቆቅልሽ የተወሳሰበ የሚመስለው የቪክተር ጊዮኬሬሽ ዝውውር ዑደት እንቆቅልሹ መች ይፈታል? ክለቡስ ተጫዋቹን ይለቀዋል ወይ? ተጫዋቹስ ወዴት ያምራል የሚለው ጉዳይ እጅጉን ይጠበቃል። መዳረሻው ግን ወይ ኦልድ ትራፎርድ ወይ ኤምሬትስ እንደሚሆን መናገር ይቻላል። ለዛሬ ስፖርታዊ መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።